በሐረግ ድራማ በክፍል 83 ያፌት ከ5 ሚሊዮን ብር በላይ በዚህ ሳምንት ከስሯል። ይሄ ማለት ኤፍራታ ስራዋን በሚገባ እየሰራች ነው ማለት ነው። ሲቀጥል ደግሞ ሔዋን እዛ እንደታገተች እሱ እንዳሳገታት እንዳታቅ እያላቸው ነበር ለሚሰሩት። ነገር ግን እሱ እንዳሳገታት ቀድማም ታውቃለች። ሲቀጥል ደግሞ እዛ ፍንጭ አገኛለሁ ብላ ነበር የገባችው። ነገር ግን ፍንጭ ልታገኝ አልቻለችም። ነገር ግን ከታጋቾቹ አንዷ አምልጣ አለቃቸው ማን እንደሆን አይታለች ማለት ነው። እስከዛሬ ድረስ አለቃቸው ማን እንደሆን ሁሉም አያውቁም ነበር ከኤፍራታ ውጭ። ስለዚህ ዛሬ ታይቷል ማለት ነው። እሱን ስታዩ ደግሞ እንግዲህ እሱ አይቷታል ማለት ነው። ፊቱን አጋም አስመስሎ ወደ እሷ እየሄደ ነበር። የኤፍራታ ስራዋን እየጀመረች ነው። ሲቀጥል ደግሞ ሉሊት ብዙ ብር እንዳዘረፈችውና የድርጅቱን ሀብት ሁሉ እንዳከሰረችበት አንዱ ከሰራተኛዎቹ አንዱ እየነገረው ነበር። ስለዚህ ሉሊትን እያሳደዷት ነው ማለት ነው። ሉሊት እንግዲህ በዚህ ኤፍራታ፣ በዛ ጽዮን፣ በዛ ያፌት ሁሉም ሰው እያሳደዳት ነው ማለት ነው። ጽዮን ሉሊትን ማለት ነው። ጽዮንና ቢኒያም ያው እየተጨቃጨቁ ነው አሁንም ቢዋደዱም፣ ነገር ግን ጽዮን ፊቷን አዙራበታለች ማለት ነው። ሌላ ሰው ሆናበታለች። ሊጠይቃት ቢሞክርም ለምን እንደዚህ እንዳደረገች እሷ ግን ልትነግረው አስቻለችም። ገነት ጉሊት ጀምራለች። የጀመረችው ደግሞ ኤፍራታን በዛ ስትወጣና ስትገባ ለማየት ስለፈለኩ እንጂ ስራውን ፈልጌው አይደለም እያለች ነው ገንዬ። ቢኒያም እንግዲህ ከሷ ጋር ሆኖ ነበር ጽዮንን መንገድ ላይ ያገኛት። ነገር ግን ሊያናግራት ቢሞክርም ጽዮን ፊቷን አዙራበታለች፣ ሌላ ሰው ሆናበታለች። በግልጽ ልትነግረው አልፈለገችም። ዳጊን እንግዲህ ጓደኛው የገንዛ ጓደኛው ወጥመድ ውስጥ ሊያስገባው ነበር። እንግዲህ ያፌትን አስፈራራልኝ ቢለው ሄዶ ወግቶ ከዛ በኋላ እንግዲህ ዳግም እንደወገው ለያፌት እናገራለሁ ብሎ ሌላ ወጥመድ ውስጥ ሊያስገባው ነበር። ነገር ግን ዳጊ ለጽዮን በመናገሩ ነገሮችን ሌላ መፍትሄ ፈልገው እንግዲህ ድምጹን ሪከርድ አድርጎ ይዞታል ማለት ነው። ከዚህ በኋላ ዳጊን ጓደኛው ሊያስፈራራው አይችልም። ጽዮንንም አገናኘኝ እያለ ሊዝትበት አይችልም። ጉልበት ካልተጠቀመ በቀን ያፌትን የሚያሳምንበት አንዳችም ነገር የለውም። ምክንያቱም መረጃ ስላለው ለያፌት ሄዶ ቢነግረው እንኳን ይህን መረጃ ማቅረብ ስለሚችል ዳጊን ወጥመድ ውስጥ ከማስገባቱ ከሽፎበታል ማለት ነው የዳግም ጓደኛ። ስለዚህ ጽዮን ከቢኒያም ጋር የመቀጠል እድል አላት። ምናልባት ዳጊ ሁሉንም ነገር ከነገረው ሊረዳት ይችላል። ሲቀጥል ደግሞ ጽዮን እንደምታስታውስ ኤፍራታ ብቻ ነው የምታውቀው። አሁን ግን ዳጊም አውቋል ማለት ነው። አታ ቤዛ እንኳን አታውቅም ነበረ፣ ወንድሟ ናታንም አያውቅም ነበረ። ኤፍራታ ብቻ ነበር የምታውቀው። አሁን ዳጊም አውቋል። ለቢኒያም ነገረው ማለት ቢኒያም ጽዮንን የመረዳት ቻንሱ ይጨምራል ማለት ነው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ ማለት ነው። እንግዲህ ሐረግ ድራማ ከቀን ወደ ቀን ተወዳጅ እየሆነ ሄዷል ማለት ነው። ዛሬ እንግዲህ ክፍል 83 ተለቋል ማለት ነው። እንግዲህ ሁላችንም እንደምናየው በቀጣይ ክፍል በጣም ብዙ የሚያጓጉ ፓርቶች ይፈጠራሉ። ቤዛና ናታን ደግሞ ያፈቀሩት ጓደኛ የያዟቸው ጀለሶች እህትና ወንድሞቹን የያዛቸው። ቤዛ ወንድሟን፣ ናታን እህቱን ጉር ነው ሊያስተዋውቃቸው አምጥቶ አራቱን ባንድ ከተገጣጠሙ ነው የሚገርመኝ። ዞሮ ግን ናታን እንግዲህ ከልጅቷ ጋር እየከነፈ ነው ማለት ነው። በስልክም እያወሩ ነበረ። በጣም የሌላ ዓለም ውስጥ ገብተዋል። ነገር ግን የልጅቷ እናት ናታንን ጠምደዋለች። ምንድነው ማንነቱ፣ እንዴት መጣ፣ ለምን መጣ የሚል ጥያቄ አእምሯ ውስጥ እየተፈጠረባት ስለሆነ ስለሱ ለማጣራት እንግዲህ ሰዎችን እየፈለገች ነበር። መጀመሪያ እኔ ላገኘው ማንነቱ ምን እንደሆነ ማወቅ ፈልጋለሁ፣ ለምን ቀረባት፣ እንዴት ቀረባት እያለች ነበረ። በሌላ በኩል ቤዛ እንደዚህ ማውራቱ በጣም ገርማት አስደንቋት ኤፍራታን በሌላ ሰው ቀየርካት፣ ሌላ ሰው ያስከው እያለች ይህን ጥያቄ እየጠየቀችው ነበር። እሷ ለሱ ብላ እንደሆነ መስዋዕት እንደምትከፍል አንዳንድ ነገሮችን እየነገረችው ነበር። ነገር ግን እሱ በጥርጣሬ የሰማሽው ነገር አለ እንዴ? ምን ሰምተሻል? እሷም ህይወቷን ጀምራለች፣ እኔም ህይወት የምጀምር ከዚህ በኋላ አያገባትም እያለ ነው። ኤፍራታ አሁን ላይ ነገሮችን መደበቋ ናታንን እጠቅማለሁ ብላ ራሷን እየጎዳት ነው ብዬ ነው የማስበው። ምናልባት ናታን ያፍቅሯትና ወዷት ላይሆን ይችላል። ለስራ እንድታግዘው ፈልጎም ሊሆን ይችላል። ስራ እንድታስገባው፣ ከዛ ስራ ከያዘ በኋላ ነገሮችን በደንብ እንዲያጠናና እንዲመረምር ፈልጎ ሊሆን ይችላል። ልጅቷ ግን የእውነት የወደደችውና ያፈቀረችው ይመስላል። ምክንያቱም በጣም እየቀበጠችና እየተሞላቀቀች ነበር። እናቷም እንግዲህ እንድትሄድ ፈቅዳላታለች። አምጪውና አስታውቂ ምናምን እያለቻት ነው። ግን
እናቷ ፊቷ ደስ አይልም፣ ስለ ናታን ስታወራ ደስተኛ አይደለችም ማለት ነው። ቤዛም እንግዲህ ናታን ከሌላ ሰው ጋር ማውራቱ በጣም ቢያስገርማትም ቢያስደንቃትም ምንም የሚቀየር ነገር ስለሌለ በኤፍራታም እርግጠኛ ስላልሆነች በኤፍራታ በኩል ያለውን ነገርም ስላልሰማች ጽዮን ብትሆን ምናልባት እውነቱን ነግረው ልታስቆመው ትችል ነበር። ነገር ግን ቤዛ ምንም የምታውቀው ነገር የላትም። በኤፍራታ ሳይድ የእውነት አፍቅረው ታግባው አስገድዷት ይሁን በምን መረጃ እንዳስገድዳት ኤፍራታን ቤዛ የምታውቀው ነገር ስለሌላት ምንም ነገር መቀየር አትችልም። እሱንም መውቀስ አትችልም። እንደዚህ ብሎ ቢጠይቃት የሆነ መልስ ስለማታገኝ ዝምታዋን ነው የመረጠችው። ቤዛ እንግዲህ እስር ቤት እያለች ሁሉንም ጠራርጎ ማስወጣት ነበር እቅድና ፕላኑ። አሁን ግን ሁሉም ቤት ውስጥ ወጥተው ምናምን ብቸኝነት በጣም እያስጠላት እየደበራት ነው ያለው ማለት ነው። ቤዛ ማለት ነው በጣም የሌለ ድብርት ውስጥ እየገባች ነው። ጠራርጌ አስወጣቸዋለሁ ያለችው ሴትዮ አሁን እንኳን ልታስወጣቸው የወጡትም እንዲመለሱላት ትፈልጋለች ማለት ነው። አሁን እንደ ቤዛ ግን ደስ ያለኝ ፓርቲ የለም የድራማው ክፍል ላይ። በፊት በጣም እንደማልጠላት ሁሉ አሁን ደግሞ በጣም የምታሳዝነኝ ፓርት በቃ ቤዛ በጣም ታሳዝነኛለች። አይ ቤዝዬ አይዞሽ የኔ ቸኮሌት። በሌላ በኩል እንግዲህ ጽዮንና ቢኒያም ናቸው። ጽዮንና ቢኒያም ምንም መግባባት አልቻሉም። ጽዮንም ልታስረዳው አልቻለችም። ቢኒያም እንግዲህ የሰማው ያየው ነገር ስለሌለ እርግጠኛ የሚያደርገው ነገር እሷ ፈልጋና ወዳ እንደሄደ ስለሚያስብ ስለ ጽዮን አሁን መጥፎ አስተሳሰብ ነው ያለው ቢኒያም ማለት ነው። ጽዮን ደግሞ ይህን ነገር ባለማስረዳቷ ቢኒያምን ልታጠው ምንም አልቀራትም። በጣም እየተናደደ ነው በሚያየው ነገር። እሱን ለማስቀናት ብላ የኔ ፍቅር የኔ ውድ እያለች ፍቅረኛዋ ያልሆነ ሰው ታወራለች ምናምን እና ይህን ነገር ሲሄ ደግሞ ቢኒ የበለጠ ተስፋ እየቆረጠ ከሷ መራቅ ይፈልጋል። መደወልም አይፈልግም ምናምን በቃ ጽዮን እንግዲህ እነሱ ቤት ትውላለች። ቢኒ ሳይኖር ቢኒ ሲገባ ትወጣለች፣ ሲወጣ ደግሞ ትገባለች ማለት ነው። እና ዳጊም ቢሆን እውነቱን አለመናገሩ አሁን ላይ ቢኒያምን የበለጠ እየጎዳው ነው ማለት ነው። ቢኒያም በጣም እየተጎዳ ነው። እንግዲህ ጽዮንና ቢኒያም አብረው የመሆን ቻንስ አላቸው። ምክንያቱም ዳጊ ይህን ሪከርድ ከያዘ በዛ ልጅ ላይ ያ ልጅ ጽዮንን በምንም ተአምር ሊያገኛት አይችልም ማለት ነው። ወደ ወጥመድ ውስጥ ሊገባ ነው ማለት ነው። የያፌት ወንድም ዳጊን ሊያስዘው ፈልጎ ነበር። ነገር ግን ይሄ ነገር አልተሳካለትም ማለት ነው። በሌላ በኩል እንግዲህ ገንዬ ናት። ገንዬ እንግዲህ ስራ ጀምራለች፣ ጉሊት ስራ ጀምራለች እና ገነት እንግዲህ ያን ስራ የጀመረችው ደግሞ ኤፍራታን ለማየት ነው። ኤፍራታ የእውነት እዛ ጋር እናቷ እንደዛ አይነት ስራ ጀምራ ስታይ ምን አይነት ስሜት የሚሰማት ይመስላችኋል? መቼም በዛ ስታልፍ እነ ናታን ቤት ወይ እነ ጽዮን የሆነ ቤት ልትሄድ ትወጣለች። ሶዛ ጋር ስታያት ኤፍራታ ምን አይነት ስሜት ይሰማታል? እናቷ ጉሊት እየሰራች ስታያት እንዴት ነው የምትሆነው? ምን አይነት ስሜት ሊሰማት ይችላል? በተለይ ሉሊት ካየቻት ኦ ማይ ጋድ በገነት ላይ እንዴት እንደምትሳለቅባት እንዴት እንደምትስቅባት መገመት አይከብዳችሁም። ሉሊትን እንግዲህ ሰዎች እያሳደዷት ነው ማለት ነው። እንግዲህ እየተሽለከለከች ከዚህ በኋላ የናታንን ወሬ መስማት አትችልም። ምክንያቱም እየፈራች ስለሆነ ክላሷ መደበቅ ነው መፍትሄ የምታደርገው። ያፌት እንግዲህ እንዲያግቷት፣ እንዲወስዱ፣ እንዲደበድቧት ነበር ያዘዘው። ነገር ግን አምለጣ እንደምንም ብላ ወደ ቤት ገብታለች ማለት ነው። ቀጣይ እንዴት ልታመልጥ ትችላለች? ከዚህ ነገር ከያፌት ወጥመድ እንዴት ነው መውጣት የምትችለው? ይህን ንብረትስ ማን አዘረፈው? በእርግጠኝነት ኤፍራታ ናት እንደዚህ ያስደረገችበት። ምክንያቱም ሉሊትን ተከታተይልኝ፣ ምን እንደምታረግ የት እንደምትውል ንገረኝ እያለች ነበር ቤዛን። ስለዚህ ኤፍራታ ስራዋን የጀመረች ይመስለኛል። ነገሮችን እያስተካከለች ነው። በእርግጠኝነት የናታንን ቤትም ታስመልስለታለች ብዬ አስባለሁ። ዞሮ ዞሮ ቀጣይ ምን ይፈጠራል የሚለውን ነገር እየገመታችሁ እስከዛው ባይ ባይ።